ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ግሬድ 10 ባዮሎጂ ዩኒት 4 ተመልሰናል። ዩኒት 4 ሴል ሳይክል ነው። ሴል ሳይክል ስር የምናያቸው ቶፒኮች አንደኛ ዋት ኢዝ ሴል ሳይክል አለ፣ ሁለተኛ ሴል ዲቪዥን አለ። ሴል ዲቪዥን ውስጥ ማይቶሲስ እና ሚዮሲስን እናያለን። ከዛ ሪኖጀነሲስ ኢን ኢትዮጵያን እናይና እንጨርሳለን ማለት ነው። ሶ እንጀምር። ዩኒት 4 ሴል ሳይክል ዋት ኢዝ ሴል ሳይክል? A cell cycle is a sequence of events ይለናል። ስለዚህ የፈጠነ ባንድ የሚደረግ ነገር አይደለም ማለት ነው። sequence of events it's a process ማለት ነው። አንድ ስቴፕ ሁለት ስቴፕ እያለ ስቴፕ ያለው ነገር ነው። that takes place in the parent cell as a means of distributing genetic material. so ፐርፐዙ ምንድነው ማለት ነው? የዚህ ሴል ሳይክል it is distributing genetic materials የዛን ፓረንት ሴል ጄኔቲክ ማቴሪያሎችን ማደላደል ወይም ማከፋፈል ማለት ነው ፐርፐዙ። thereby forming daughter cells አውትካሙ ደግሞ ምንድነው? ዳውተር ሴሎች ፎርም ይደረጋሉ ወይም ልጆች ፎርም ይደረጋሉ ማለት ነው። እና ሁለት ዲቪዥን ኦፍ ሴል ሳይክል አለ፣ ኢንተርፌዝ እና ሴል ዲቪዥን ይባላሉ። እዚህ ስዕል ላይ እንደምናየው G1 ኤስ G2 እና ኤም አለ አይደል? ከጂ1 እስከ ጂ2 ያለው ይሄ ኢንተርፌዝ ይባላል ማለት ነው። እዚህ ጋር ማይቶሲስ አለ ወይም ሴል ዲቪዥን አለ። ስለዚህ ኢንተርፌዝ የምንለው it is divided into 3 phases ይለናል። ሶስቱ ፌዞች ማነው ስማቸው? አንደኛ ጂ1 አለ፣ ኤስ እና ጂ2 ነው። ጂ1 ፌዝ የሚባለው ወይም ፈርስት ጋፕ የሚባለው it is the first stage of interphase። መጀመሪያ የሆነ ነገር ለመስራት ስናስብ የምናደርገው ነገር ምንድን ነው? ለምሳሌ ሌትስ ሴይ የሆነ ቦታ ለመሄድ ፈልገናል እና ተነስተናል። ጉዞ ልንጀምር ስንል መጀመሪያ የምናስበው ምንድነው? ለዚህ ጉዞ ምን ነገር ያስፈልገኛል ነው። ጉዞውን እስክጨርስ ድረስ ምን ያስፈልገኛል፣ ምን መያዝ አለብኝ የሚለውን ነው የምናስበው አይደል? ይሄን ፌዝ እንደዛ ነው። ሴል ሳይክል የሚባል ጉዞ ለመጀመር የሚያስፈልገውን ነገር የሚያመቻችበት ፌዝ ማለት ነው። ስለዚህ during this stage cells are quite active metabolically ይለናል። በጣም አክቲቭ ናቸው ሴሎቹ፣ ስራ ይሰራሉ ወይም አክቲቭ ናቸው። እና they accumulate the building blocks of chromosomal DNA and the associated proteins። ስለዚህ ምንድነው ዳውተር ሴል ለመስራት የሚያስፈልጋቸውን ቢልዲንግ ብሎኮች እና አዘር አሶሺየትድ የሆኑ ፕሮቲኖችን አኪሙሌት ያደርጋሉ። ሌላው they store sufficient energy reserves በቂ ሆነ ኤነርጂ ስቶር ያደርጋሉ። ለምን? to complete the task of replicating each chromosome in the nucleus ልጅ ለመሰራት የፓረንቱ እያንዳንዱ ክሮሞዞሙ ሪፕሊኬት ወይም ኮፒ መደረግ አለበት አይደል? ስለዚህ እሱን እንዲያካሄድ የሚያደርገውን ኤነርጂ ስቶር ያደርጋል። ሁለተኛው ኤስ ፌዝ ነው ወይም ሲንተሲስ ኦፍ ዲኤንኤ። ይሄ ስቴጅ ዲኤንኤ ሪፕሊኬት የሚደረግበት ወይም ኮፒ የሚደረግበት ስቴጅ ነው ማለት ነው። ያው ሲንተሲስ ኦፍ ዲኤንኤ ዲኤንኤው ይሰራል ከፓረንቶቹ ሪፕሊኬት በመደረግ። G2 ፌዝ የምንለው ደግሞ ሰከንድ ጋፕ ነው። it is the stage where the cell replenishes its energy stores። G1 ላይ የተጠራቀመው ኤነርጂ ዲኤንኤውን ሪፕሊኬት ለማድረግ ነው ብለናል አይደል? ስለዚህ ሪፕሊኬት እንደተደረገ G2 ፌዝ ይቀጥላል ማለት ነው። G2 ፌዝ ደግሞ ኤነርጂውን ሪስቶር ወይም ሪፊል ያደርጋል። ለምን? to synthesize proteins necessary for chromosome manipulation and movement። ዲኤንኤው ኮፒ ከተደረገ በኋላ የሚቀረው ምንድነው? ክሮሞዞሙን ማኒፑሌት ማድረግ እና ሙቭ ማድረግ። ለምን? ዳውተር ሴሎቹ እንዲፈጠሩ ማመቻቸት ማለት ነው። ሶ ይሄንን ነገር ለመስራት ኤነርጂ ሴቭ ያደርጋል ማለት ነው G2 ፌዙ። እዚህ ስቴጅ ላይ አንዳንድ ኦርጋኔሎች ዱፕሊኬት ወይም ደግሞ ኮፒ ይደረጋሉ ማለት ነው። እና አጌን እዚህ ስቴጅ ላይ ኤነርጂ ሴቭ እያደረገ at the same time ሴሎቹ ደግሞ ማደግን ሊቀጥሉ ይችላሉ። ስለዚህ G2 ፌዝ የምንለው it is the phase where cells make the final preparations before entering into the mitotic phase። ማይቶቲክ ፌዝ ውስጥ ከመግባታቸው በፊት የመጨረሻ ዝግጅታቸውን የሚጨርሱበት ፌዝ ነው ማለት ነው። which means ኢንተርፌዝ አልቆ ወደ ሴል ዲቪዥን የሚገባበት ፌዝ ነው ማለት ነው። ከዛ ሴል ዲቪዥን ውስጥ ከገባ በኋላ ሁለት አይነት ዲቪዥኖችን ያካሂዳል።
የመጀመሪያው ካሪዮኪነሲስ አለ ወይም ማይቶሲስ የሚባለው ነው። ኦር ደግሞ ኤም ስቴጅ ተብሎ ይጠራል። ቀጥሎ ሳይቶኪነሲስ የሚባለው ይመጣል ማለት ነው። ሳይቶኪነሲስ ደግሞ ኢት ኢዝ ሳይቶፕላዝሚክ ዲቪዥን። በዚህ የሴል ሳይክል ሙሉ ፕሮሰስ ያልቃል ማለት ነው። ሶ አት ዘ ኤንድ ኦፍ ሴል ሳይክል ሁለት አይደንቲካል የሆኑ ዳውተር ሴሎች ይመሰረታሉ ማለት ነው። አይደንቲካል ማለት ደ ሴም ናቸው እና ልጆች ሁለት ሴሎች ይፈጠራሉ። እነዚህ ዳውተር ሴሎች ካደጉ በኋላ የራሳቸውን ሴል ሳይክል ያካሂዳሉ ማለት ነው። ሶ ኢትስ ደ ሴም ሳይክል ኤቭሪ ሴል ውስጥ የሚካሄድ ነው። The cell cycle in general in cell division has an internal controlling system that enables it to follow regular pattern. ምንድነው የሚለን ይሄ the entire cell cycle ውስጣዊ የሆነ ኢንተርናል የሆነ የሚቆጣጠረው ሲስተም አለው ማለት ነው። ይህ ሲስተም ሴል ሳይክሉ በስነ ስርዓት ፓተርኑን ተከትሎ ስቴፑን ተከትሎ ኦርደርሊ እየተካሄደ መሆኑን ኮንትሮል ያደርጋል። ይሄ ነገር ኮንትሮል ባይደረግ ምን የሚከሰት ይመስላችኋል? ሴል ሳይክል ማለት ኢትስ ዘ ፕሮሰስ ኦፍ ላይክ ልጅ መፍጠር ነው አይደል? መዋለድ ነው አይደል? ስለዚህ ኮንትሮል ካልተደረገ መዋለዱ ይበዛል ማለት ነው። የሚያቆመው ነገር አይኖርም። ዝም ብሎ በጣም ብዙ የሆኑ ዳውተር ሴሎች ሜክ ይደረጋሉ አይደል? ይሄ ሴል ማድነስ ተብሎ ይጠራል። ማድነስ ማለት እብደት ነው። ስለዚህ የሴል እብደት ማለት ነው። ይሄንን ነው ካንሰር ብለን የምንጠራው። ካንሰር ዊል ኦከር as a result of failure of controlling cell division. ይህን ሴል ዲቪዥን ኮንትሮል ማድረግ ሲያቅተን ሴል በጣም ሬፕሊኬት ያደርጋል፣ ብዙ ሴል ይመረታል። ይሄንን ካንሰር ብለን እንጠራዋለን እና ካንሰር ሴልስ do not respond normally to the cell cycle controlling system አሁን ያለው ነው እና they divide in unregulated manner and may evade other tissues of the body. ምንም ኮንትሮል የሚያደርጋቸው ነገር የለም። በጣም ይባዛሉ። ከዛ ሌላ ጤነኛ የሆነ ሴሎችን ወይም ቲሹዎችን ኢቬድ ያደርጋሉ ወይም ሄደው ይወሯቸዋል። ከዛ ጤነኛው ቲሹ ራሱ ፋንክሽን ማድረግ አይችልም ማለት ነው። ሶ የሴል ሳይክል ሁለተኛው ስቴጅ ላይ ደርሰናል። አንደኛው ኢንተርፌዝ ነው ብለናል። ሁለተኛው ሴል ዲቪዥንን እናያለን። ሴል ዲቪዥን ማለት ኢትስ a basic process in all living things. ቤዚክ የሆነ ፕሮሰስ ነው። ያው አንድን ህይወት ያለው ነገር ህይወት አለው ብለን እንድንጠራ አንደኛው ካራክተሪስቲክሱ ምንድን ነው ብለናል? የመራባት አቅሙ ነው ብለናል አይደል? ስለዚህ በጣም ቤዚክ የሆነ ፕሮሰስ ነው እና ሁሉም ህይወት ያላቸው ነገሮች ላይ So cell division is a basic process in all living things where a parent or mother cell divides into two daughter cells. ስለዚህ the end result of this cell division is ሁለት daughter ሴሎች ሜክ መደረጋቸው ማለት ነው። ሴል ዲቪዥን እንዲከሰት there must be at least a single cell to have an organism. at least አንድ ሴል ሊኖረው ይገባል ማለት ነው። ያ ሴል ዲቫይድ አድርጎ ሪፕሊኬት አድርጎ ሌላ ሴል እንዲፈጥር ከምንም ሊነሳ አይችልም። ሌላው ደግሞ መልቲ ሴሉላር ኦርጋኒዝሞች አሉ። በጣም ብዙ የሆነ ሴል ነምበር ያላቸው ነገር ግን ኢኒሻሊ የሚጀምሩት ከአንድ ሴል ወይም ከጥቂት ሴሎች ነው። ከዛ ዲቫይድ አድርገው ብዙ ሴልን ይፈጥራሉ ማለት ነው። ሂውማን ሪፕሮዳክሽን ላይ እንደተነጋገር ነው አሁን ስፐርም ሄድና ኤግ ሴሉ ጋር ይገናኛል አይደል? ተገናኝቶ ዛይጎት ይፈጥራል። ዛይጎት ከተፈጠረ በኋላ ወደ ኤምብሪዮ የሚቀየረው ዲቫይድ እያደረገ ነው አይደል? ከአንድ ሴል ተነስቶ በጣም ዲቫይድ አድርጎ መልቲ ሴሉላር ኦርጋኒዝምን ይፈጥርልናል። ሴል ቲዮሪ ላይ ስቴት እንደተደረገው ኒው ሴልስ አራይዝ ፍሮም ፕሪ ኤግዚስቲንግ ሴልስ ባይ ሴል ዲቪዥን። አዲስ ሴሎች ኦልሬዲ ከነበሩ ሴሎች በሴል ዲቪዥን አማካኝነት ይፈጠራሉ ማለት ነው። ይሄ ፈንዳሜንታል የሆነ ፕሪንሲፕል ኦልሶ ኖውን አስ ሴል ዶክትሪን ተብሎ ይጠራል። ኢት ኢዝ ኦሪጂናሊ ፖስቱሌትድ ባይ ሩዶልፍ ቨርኮ ኢን 1858። ይሄ የሴል ዲቪዥን ፕሪንሲፕል ኢት ፕሮቫይድስ ዘ ቤዚስ ፎር ዘ ኮንቲኒቲ ኦፍ ላይፍ። ስለዚህ ዊዛውት ሴል ዲቪዥን ላይፍ ሊቀጥል አይችልም ማለት ነው። ሴልስ ኦን ዘ ፓዝ ቱ ሴል ዲቪዥን ፕሮሲድስ ትሩ አ ሲሪስ ኦፍ precisely timed and carefully regulated stages of growth, DNA replication, and nuclear and cytoplasmic division that ultimately produces two identical clone cells. ቀደም ያልነው ነው ይሄ።
ሴል ዲቪዥን የምንለው በጣም ፕሪሳይስሊ በስነ ስርዓት ኮንትሮልድ የተደረገ እና የተጠበቀ ስቴጅ ያለው ፕሮሰስ ነው። እሱም ስቴጁ ከግሮዝ ይጀምራል፣ ወደ ዲኤንኤ ሬፕሊኬት ይደረጋል፣ ከዛ ኒውክሊየር እና ሳይቶፕላዝሚክ ዲቪዥን ይኖረዋል። መጨረሻ ዘ ኤንድ ሪዛልት ኢዝ ሁለት አይደንቲካል ሴልስ ናቸው። ስለዚህ የሴል ዲቪዥን ጥቅሞችን ስናነሳ አንደኛ ሪፕሊኬት ማድረጉ ወይም ሁለት ሌላ ተጨማሪ ዳውተር ሴል መስጠቱ እንዳለ ሆኖ የሆነ ሴል እያደገ በሚሄድበት ሰዓት ሳይቶፕላዝሙ ሞር እያደገ ይሄዳል አይደል? ከውስጡ ኒውክለስ አለ እና ሌሎች ኦርጋኔሎች አሉ። ከዛ ሳይቶፕላዝም ደግሞ ይሄ ፍሉድ ፓርቱ ነው፣ ምንም ውስጡ የሌለው ፍሉድ ፓርቱ ነው። እሱም እያደገ ይሄዳል ማለት ነው። ስለዚህ ሰርፌስ ኤሪያው እያነሰ ይሄዳል፣ ቮሊዩሙ ግን እየጨመረ ይሄዳል። በዚህ ምክንያት በሴል ሜምብሬን አድርጎ የሚመጣው ማቴሪያል ትራንስፖርት ለሴሉ በቂ አይሆንም ማለት ነው። ሙሉ የሴሉን ፓርት ሊያዳርሰው ይከብደዋል። በተጨማሪ ሴሉ እየጨመረ በሄደ ቁጥር the controlling power of the nucleus is highly minimized። ኒውክለሱ ነው አይደል ኮንትሮል የሚያደርገው ሴሉ፣ ግን ሴሉ በጣም ያድግበታል። ስለዚህ በደንብ ኮንትሮሊንግ ፓወሩ ይቀንሳል ማለት ነው እዛ ሴል ላይ። ስለዚህ ይሄ ሴል ለሁለት ተከፈለ ማለት ያ ሁለት ኒውክለስ ይኖረዋል፣ ሳይቶፕላዝሙ ያንሳል፣ ሴል ሜምብሬኑ ሰፊ ነው የሚሆነው። ስለዚህ ሁለቱን ሞር በተመቻቸ ሁኔታ ገቨርን ማድረግ ይቻላል አንዱን በትልቁ ከማድረግ። ሌላኛው ጥቅም ኦብቪየስሊ ያው ሴሉ ዲቫይድ ያደርጋል፣ ማለትም በቁጥር እየጨመረ ይሄዳል። ይሄ ሴል ዲቪዥን ዩኒሴሉላር ኦርጋኒዝሞች ላይ ሲንስ አንድ ብቻ ሴል ስላላቸው ለሁለት ሲካፈሉ ኢትስ አ ሚንስ ኦፍ ሪፕሮዳክሽን ወይም ደግሞ ጌቲንግ ኒው ኦፍስፕሪንግ ሌላ የራሳቸውን ሌላ ሜክ ማድረጊያ ወይም መራቢያ መንገዳቸው ነው የሚሆነው። ለምሳሌ አሜባ ዩኒሴሉላር ነው። አንድ የአሜባ ሴል ዲቫይድ ሲያደርግ ቁጥሩን ጨመረ ማለት ነው አይደል? ወይም ፖፑሌሽኑን ጨመረ ማለት ነው። መልቲሴሉላር ኦርጋኒዝሞች ላይ ግን ሴል ዲቪዥን is a means of increasing cell number either for growth or to replace damaged or dead cells and repair the body። ይህ ምንድነው? እንደ ዩኒሴሉላሮች ሌላ መፍጠር፣ ሌላ ራሱን ችሎ የሚንቀሳቀስ ሌላ ኦፍስፕሪንግ ወይም ልጅ መፍጠር ሳይሆን የሴሉን ቁጥር ነው የሚጨምረው። ያ ቁጥር መጨመር አይዘር ለማደግ ሊሆን ይችላል። አሁን ከትንሽነት እያደግን ሲሄድ ያለው ነገር አለ አይደል? ከዛይጎት ወደ ኤምብሪዮ እንዲቀየር ሊሆን ይችላል። ወይም ደግሞ የተጎዳ ሴልን ወይ የሞተ ሴልን ለመተካት ሊሆን ይችላል። ወይ ደግሞ ቱ ሪፔር ዘ ቦዲ ሰውነቱን ለመጠገን ሊሆን ይችላል። In sexually reproducing organisms, it occurs around reproductive organs as a means of getting gametes or sex cells ይለናል። ያው ሴክሹዋል ኦርጋኒዝሞች ላይ ላይክ እኛ ላይ አራውንድ ዘ ሪፕሮዳክቲቭ ኦርጋንስ ወይም ኦቫሪ እና ቴስቲሶች ላይ ሊካሄድ ይችላል እና as a means of getting gametes ወይም ሴክስ ሴሎችን ወይም ጋሜቶችን ለማግኘት ይህ ሴል ዲቪዥን እዚህ አካባቢ ሊከሰት ይችላል ማለት ነው። ስለዚህ ሴል ዲቪዥን የኢንተርፌዝን G2 ስቴጅን ቀጥሎ የሚመጣ ስቴጅ ነው። ሴል ዲቪዥን ሁለት ሰብ ዲቪዥኖችን ኮንሲስት ያደርጋል ብለናል። የመጀመሪያው ካሪዮኪኔሲስ ነው፣ ሁለተኛው ሳይቶኪኔሲስ ነው። ካሪዮኪኔሲስ ኒውክሊየር ዲቪዥን ነው እና it results in the separation and distribution of duplicated genetic materials of mother cell ወይም dividing cells to daughter cells by mitosis ወይም ሚዮሲስ ይለናል ማለት ነው። ቅድም ሪፕሊኬት የሆነው ዲኤንኤ ነበር አይደለ? ምን ፌዝ ላይ ነው ዲኤንኤ ሪፕሊኬት ያደርጋል ያልነው? ከኢንተርፌዝ ሰከንድ ፌዙ ላይ ወይም ደግሞ ሲንተሲስ ፌዙ ላይ ማለት ነው አይደል? እነዚህ ኮፒ የተደረጉት ማቴሪያሎች ሴፓሬት ያደርጋሉ ማለት ነው። እዚህ ስዕል ላይ እንደምታዩት እዚህ ጋር አንድ ኒውክሊየስ አለ። እዚህ ኒውክሊየስ ውስጥ ያሉት ዲኤንኤዎች ሪፕሊኬት ከሆኑ በኋላ በካሪዮኪኔሲስ አማካኝነት ለሁለት ይከፈላሉ ማለት ነው። ሁለት ኒውክሊየስ ይፈጠራል ማለት ነው። ይሄንኛው ካሪዮኪኔሲስ ይባላል። ሳይቶኪኔሲስ የምንለው ደግሞ it is cytoplasmic division ነው እና it is the separation of the cytoplasmic components in the daughter cells። እዚህ ጋር ካሪዮኪኔሲስ የሚፈጥርልን ሁለት ኒውክሊየሶችን ይፈጥርልናል።
ሳይቶኪኔሲስ ደግሞ አይታችሁት እንደሆነ ሙሉ ለሙሉ ይበታትናቸዋል ማለት ነው። ሳይቶፕላዝሙን ለሁለት ይከፍለዋል ማለት ነው። ስለዚህ ሁለት ዳውተር ሴሎች ይፈጠራሉ። ካሪዮኪኔሲስ ማይቶሲስ ወይም ሚዮሲስ ሊሆን ይችላል። እናያቸዋለን። መጀመሪያ ከማይቶሲስ እንጀምር። ማይቶሲስ is a type of nuclear division። ያው ካሪዮኪኔሲስ ነው ብለናል አይደል? So it is a type of nuclear division where duplicated chromosomes of a single mother cell are distributed between two identical daughter cells. ኢንተርፌዝ ላይ ሪፕሊኬት የተደረጉት ዲኤንኤዎች እና ክሮሞዞሞች እኩል ለሁለት ዳውተር ሴሎች ሲከፈሉ ማለት ነው። ስለዚህ ሁለት ተከፈለ ማለት they have the same number and kind of hereditary materials. the same ቁጥር አላቸው፣ የክሮሞዞም ቁጥራቸው አንድ አይነት ነው። ሁለተኛ ደግሞ ሄሬዲታሪ ማቴሪያሎችም መንታ ናቸው ማለት ነው። ኤቭሪቲንጋቸው the same ነው ከፓረንት ሴሉ እና እርስ በርስም ተመሳሳይ ናቸው ማለት ነው። ስለዚህ a diploid ወይም 2n mother cell gives rise to diploid ወይም 2n identical daughter cells። ዳይፕሎይድ የምንለው 46 ፔር ኦፍ ክሮሞዞም የሚይዝ ሴል ነው። ስለዚህ 46 ክሮሞዞም ያለው አንድ ማዘር ሴል ሁለት 46 ክሮሞዞም የሚይዙ አይደንቲካል የሆኑ ዳውተር ሴሎችን ነው ማለት ነው ሜክ የሚያደርገው። ስለዚህ ካሪዮኪኔሲስ የራሱ የሆነ 4 ፌዞች አሉት። እነዚህ ፌዞች ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ ይባላሉ። ፕሮፌዝ ወይም the first phase እዚህ ፌዝ ላይ እያንዳንዱ ዱፕሊኬት የሆኑ ክሮሞዞሞች which are composed of two sister chromatids እና containing identical genetic material they pair up ማለት ነው። እዚህ ሴል ላይ እንደምታዩት ሲንግል ናቸው አይደል? እያንዳንዱ ክሮሞዞሞች ዱፕሊኬት ሲያደርጉ 46 የነበረው ወደ 92 ዱፕሊኬት ያደርግና ሲንግል ነበሩ። ከዛ እዚህ ፕሮፌዝ ፌዝ ላይ ነው አንድ ላይ ፔር አፕ ማድረግ ይጀምራሉ። እዚህ ጋር እንደምታዩት እርስ በርስ መጠባበቅ ይጀምራሉ ማለት ነው። እና እነዚህ ክሮሞዞሞች ሾርትን ያደርጋሉ፣ ያጥራሉ፣ ቲክን ያደርጋሉ፣ ይወፍራሉ እና ቪዚብል ይሆናሉ። ሌላኛው ደግሞ ኒውክሊየር ሜምብሬኑ ብሬክ ዳውን ያደርጋል ማለት ነው። እዚህ ጋር እንደምታዩት ይሄ እየጠፋ ነው አይደል? ይጠፋል። ከዛ ደግሞ ኒውክሊየሱም ዲስፒር ያደርጋል። ከዛ ሴንትሮዞም የሚባሉት እነዚህ ሁለቱ እዚህ ጋር ያሉት ከኒውክሊየሱ አውትሳይድ ነው የሚገኙት። they begin to move to opposite poles of the cell በሴሉ በኦፖዚት ሆነ በተቃራኒ ፖሎች ላይ ይቆማሉ። ከዛ ከነሱ ምን ይወጣል? ስፒንድል ፋይበሮች ኢመርጅ ያደርጋሉ። ሁለተኛው ፌዝ ሜታፌዝ ይባላል። ይሄንኛው አሬንጅመንት ፌዝ ተብሎ ይጠራል ማለት ነው። during this phase እነዚህ ስፒንድል ፋይበር ያላቸው በተቃራኒ ካሉት ሴንትሮመሮች የሚመጣው ስፒንድል ፋይበሮቹ ፉሊ ዲቨሎፕድ ይሆናሉ። ከዛ እነዚህ ፔራፕ ያደረጉ ክሮሞዞሞች ደግሞ እነዚህ ስፒንድል ፋይበሮች ላይ ላይን አፕ ማድረግ ይጀምራሉ ማለት ነው። እዚህ ሴል ላይ እንደምታዩት አሬንጅ ያደርጋሉ፣ ራሳቸውን ያስተካክላሉ። እዚህ ቀጥ ብለው አሬንጅ የሚያደርጉበት ምንድነው? ሜታፌዝ ፕሌት ይባላል ወይም ኢኳቶሪያል ፕሌን ይባላል። እና ይደረደራሉ እንደዚህ እንደምታዩት። ስለዚህ እያንዳንዱ ሲስተር ክሮማቲድ ከስፒንድል ፋይበሩ ጋር አታችድ ነው ማለት ነው። ይሄንኛው ሳይድ በዚህኛው ስፒንድል ፋይበር አታችድ ይሆናል ወይም ይያዛል። ይሄኛው ደግሞ ከዚህኛው ጋር ይጣበቃል። ስለዚህ እንደዚህ ተያይዘዋል ማለት ነው። ሶስተኛው አናፌዝ ይባላል ወይም ማይግሬቲንግ ፌዝ ይባላል። እዚህ ፌዝ ላይ ሁለቱ ክሮሞዞሞችን ያገናኟቸው ፕሮቲኖች ኮሄዥን ፕሮቲን የሚያጣብቁት ፕሮቲኖች በሌላ ስማቸው ሴንትሮመር ተብለው ይጠራሉ። እነዚህ ፕሮቲኖች ብሬክ ዳውን ያደርጋሉ። ከዛ መሃል ያለው ብሬክ ዳውን ሲያደርግ በዚህኛውና በዚህኛው ስፒንድል ፋይበር የተጣበቁት ሁለቱም ክሮሞዞሞች ይገነጠላሉ ማለት አይደል? እዚህ ተከፈሉ። ይሄንኛውን ይስበዋል፣ በዚህኛው ሳይድ ያለው ደግሞ ይሄኛውን ይስበዋል። ስለዚህ ምንድነው the same kind of number እና kind ያለው ክሮሞዞም ይበታተንና በሁለቱም ሳይድ ይገፋፋል ማለት ነው። አራተኛውና የመጨረሻው ቴሎፌዝ ይባላል። it's also known as a reverse of prophase። ፕሮፌዝ ላይ ተሰርቶ የነበረው ሪቨርስ ይደረጋል፣ ይመለሳል።
ስለዚህ ጠፍቶ የነበረው ኒውክሊየር ሜምብሬን ይሰራል ማለት ነው። እዚህ ጋር እንደምታዩት ቢጫው ነገር ይሄ የተፈጠሩ አዲስ የተሳቡትን ክሮሞዞሞችን ክብ አድርጎ የሚሰራ ኒውክሊየር ሜምብሬን ይሰራል። ሌላኛው ደግሞ የነበረው ስፒንድል ፋይበሮቹ ብሬክዳውን አድርገው መጥፋት ይጀምራሉ ማለት ነው። ስለዚህ ሁለት በስነ ስርዓት የተሰሩ ኒውክለሶች ተፈጠሩ ማለት አይደል? ሌላኛው ሳይቶኪነሲስ ወይም ሳይቶፕላዝሚክ ዲቪዥን የምንለው ኒውክለሱ ዲቫይድ ከሆነ በኋላ የሚከሰት ፓርት ነው እና ቅድም እንዳልነው ይሄንኛው ደግሞ ሳይቶፕላዝሙን ነው ማለት ነው ለሁለት የሚከፍለው። ይሄ ሳይቶኪነሲስ ከአኒማል ሴል እና ፕላንት ሴል የተለያየ አይነት ፕሮሰስ አለው ማለት ነው። አኒማል ሴል ሴል ዋል የለውም አይደል? ሴል ሜምብሬን ብቻ ነው ያለው። ስለዚህ ኢዝሊ ለሁለት ተከፍሎ መበታተን ይችላል አሁን ባየነው ፕሮሰስ ማለት ነው። ፕላንት ሴል ግን ሴል ዋል የሚባል ነገር አለው። ይሄ ሴል ዋላቸው በጣም ሪጂድ የሆነ ነገር ነው። በቀላሉ ለሁለት ተከፍሎ ሊበታተን አይችልም። ስለዚህ ምንድነው የሚከሰተው? በመሃላቸው እነዚህ ክሮሞዞሙ ከተበታተነ በኋላ መሃላቸው ላይ የሆነ ዋል ይሰራል። ኒው ዋል ወይም ግድግዳ ነገር መሃላቸው ላይ ይሰራል፣ ይከፍላቸዋል ማለት ነው። ይሄ ዋል ምን ይባላል? ዘሚድል ላሜላ ይባላል። ስለዚህ እዚህ ስዕል ላይ እንደምታዩት በቃ ኢንታየር ፕሮሰስ ኢንተርፌዝ፣ ፕሮፌዝ፣ ሜታፌዝ፣ አናፌዝ ይሄድና ልክ ቴሎፌዝ ላይ ግን መሃል ላይ ግድግዳ ይሰራል ማለት ነው። ከዛ ለሁለት ይከፍላቸዋል፣ ሁለት ሴል ይሰራል። ስለዚህ the entire process of cell division በአንድ ስዕል ስናየው መጀመሪያ ኢንተርፌዝ አለ። በሴሉ በ46 ክሮሞዞም ነው የሚጀምረው። ዘን ፕሮፌዝ ይቀጥላል። እንደምታዩት እዚህ ጋር ፔራፕ እያደረገ ነው። ከዛ ወደ ሜታፌዝ ይሄዳል። እዚህ ጋር ያው በስፒንድል ፋይበር እዚህ ጋር ተጣብቋል። አናፌዝ ላይ ሲበታተን ይታያል። እዚህ ጋር ቴሎፌዝ ላይ መሃል ላይ ለሁለት ይከፈላል። እንደን መጨረሻ ላይ ሁለት ዳውተር ሴሎች ይፈጠራሉ። እነዚህ ዳውተር ሴሎች ሁለቱም 46 ክሮሞዞም አላቸው እና the same kind of genetic information አላቸው ማለት ነው። ስለዚህ ወደ ሰዎች ስንመለስ ሴክስ ኦርጋኖች ፕሮዲዩስ የሚያደርጉት ሃፕሎይድ ሴሎች ናቸው። ሃፕሎይድ የሚባሉት 23 ክሮሞዞም ያላቸው ሴሎች ናቸው። የስፐርም ሴል 23 ክሮሞዞም ይይዛል። ኤግ ሴል 23 ክሮሞዞም ይይዛል። ሁለቱ ሲገናኙ 46 ክሮሞዞም ፈጠሩ ማለት አይደል? ከዛ በኋላ ሴል ዲቪዥኑ ወይም ማይቶሲስ ይቀጥላል ማለት ነው። ስለዚህ ፈርቲላይዜሽን ዛይጎትን ሜክ ያደርግልናል። ከዛ ከዛይጎት በኋላ ዲቫይድ እያደረገ መልቲ ሴሉላር ይሆናል ወይም ኢምብሪዮን ይፈጥራል። ኢንዘን እኛ እንፈጠራለን ማለት ነው፣ ሰው ይኮናል። ሴልስ ሃቭ አ ፋይናይት ላይፍ ስፓን። ሴሎች የተገደበ የህይወት ስፓን ያላቸው ነው የሚለን እና they wear out and become damaged ይደክማሉ፣ ይጎዳሉ፣ ከዛም ይሞታሉ። ስለዚህ they need to be replaced continuously በተከታታይ ሊተኩ ይገባል ማለት ነው። ስለዚህ ይሄ ፕሮሰስ ምን ላይ ነው ዲፔንድ የሚያደርገው? ሴል ዲቪዥን ላይ። ሚዮሲስ The process of meiosis is a characteristic feature of organisms that reproduce sexually. ስለዚህ ሚዮሲስ ኤሴክሹዋሊ ሪፕሮዲውስ የሚያደርጉ ኦርጋኒዝሞች ላይ አይኖርም ማለት ነው። It occurs in reproductive organs like ovaries of female animals, testes of male animals እና anther end ovules of flowering plants. ስለዚህ ሪፕሮዳክቲቭ ኦርጋኖች ላይ ነው ማለት ነው የሚካሄደው። Meiosis involves two fissions of the nucleus. ማይቶሲስ ላይ ኒውክለሱ አንዴ ብቻ ነው አይደል የሚከፈለው? ስለዚህ ሁለት ዳውተር ሴልን ይሰጠናል። ሚዮሲስ ላይ ግን ኒውክለሱ ሁለቴ ነው የሚከፈለው ማለት ነው። እዚህ ስዕል ላይ እንደምታዩት ሚዮሲስ 1 ሁለት ሴሎችን ይሰጠናል፣ ሁለት ኒውክለሶችን ይሰጠናል። ሚዮሲስ 2 እንደገና ደግሞ እነዚህ የተከፈሉትን ሁለቱን እንደገና ሁለቴ ይደረጋል ማለት ነው። ስለዚህ አራት ዳውተር ሴሎችን ይሰጠናል። So meiosis involves two fissions of the nucleus, giving rise to 4 gametes or sex cells, each possessing half the number of chromosomes present in the mother cell ማለት ነው። ስለዚህ ሪፕሊኬሽኑ አይጨምርም። ሪፕሊኬሽኑ አንዴ ነው። 46 የሚይዝ ክሮሞዞም አንዴ ሪፕሊኬት ሲሆን 92 ይፈጥራል አይደል? ከዛ 92 ከሆነ በኋላ አንዴ ሲከፋፈል እንደገና 46 ይሆናሉ። እነዚህ ሚዮሲስ 1 46 ክሮሞዞም የሚሰጡ ዳውተር ሴሎችን ይፈጥራል። ከዛ ሚዮሲስ 2 ሲሆን
እነዚህ 46ቶቹ እንደገና ነው ማለት ነው የሚበታተኑት። ስለዚህ 46 ሲካፈል ለሁለት እያንዳንዱ 23 23 23 23 ክሮሞዞም ይኖራቸዋል ማለት ነው። ስለዚህ ሚዮሲስ ኢዝ ኮልድ ሪዳክሽን ዲቪዥን። ሪዳክሽን ማለት መቀነስ ነው። ስለዚህ የሚቀንስ ክፍልፍል ነው ማለት ክፍልፋይ ነው ማለት ነው። as the final daughter cells are haploid as compared to the diploid mother division። ስለዚህ 23 የምንለው haploid ብለናል አይደል? ዳይፕሎይድ ዳይ ማለት 2 ነው። ስለዚህ 2 times 23 ዳይፕሎይድ ይፈጥራል 46 ክሮሞዞም። ሃፕሎይድ ማለት ግን ኤን ብቻውን 23 ነው። 23 ክሮሞዞም ያላቸውን ዳውተር ሴሎችን ነው ማለት ነው ሚዮሲስ ሜክ የሚያደርግልን። ያው እዚህ ስዕል ላይ እንደምታዩት ሚዮሲስ በሴት አለች ወንድ አለ። በሚዮሲስ አማካኝነት ኤክሴል የሴቷ ኤክሴል 23 ክሮሞዞም ነው ያለው ወይም ሃፕሎይድ ነው ያለው። የወንዱ ደግሞ 23 ክሮሞዞም ነው ያለው። ይሄም ሃፕሎይድ ነው ያለው ማለት ነው። ሁለቱ አንድ ላይ ሆነው 46 ክሮሞዞም ያለውን ይፈጥሩልናል። ከዛ በኋላ ማይቶሲስ ይቀጥልና ኤምብሪዮ ይፈጠራል። ኤክሴሉም ስፐርም ሴሉም 46 ክሮሞዞም ቢኖራቸው ኖሮ ምን ይከሰት ነበር? ያው ሁለቱ ፈርቲላይዝ ሲያደርጉ ልጁ ላይ 92 ክሮሞዞም ይፈጥራል ማለት ነው አይደል? 92 ክሮሞዞም ያለውን ዛይጎት ይፈጥራል። የኛው ደግሞ ኖርማል አይደለም። ስለዚህ ጋሜቶጂነሲስ የሚባለው ፕሮሰስ ላይ ወይም ጋሜት ፎርሜሽን በሚዮሲስ ነው የሚካሄደው ማለት ነው። አሁን እንዳለው ሪኖውድ ኢትዮጵያን ጄኔቲሲስትስ ኢትዮጵያ ውስጥ ታዋቂ የጄኔቲክስ ተመራማሪ ማን ነው ስንል ዶክተር መላኩ ወረደ አለ። He is renowned for employing science to benefit poor farmers and saving Africa's seeds from extinction. ያጠናውን ሳይንስ ገበሬዎችን በሚጠቅም ወይ ኢምፕሊመንት ያደርጋል ማለት ነው እና ሴቪንግ አፍሪካ ሲድስ ፍሮም ኤክስቲንክሽን አፍሪካ ውስጥ ያሉ ሲዶችን ወይም ዘሮችን ከመጥፋት ታድጓቸዋል። ራይት ላይቭሊሁድ አዋርድ የሚባለውን አዋርድ አሸንፏል በ1987። ለምን? አሪፍ የሆነ የሲድ ወይም የዘር ኮንዘርቬሽን ወይም ኪፕ ማድረጊያ ሴንተር ሜክ አድርጓል ማለት ነው። አዲስ አበባ ውስጥ ፕላንት ጄኔቲክ ሪሶርስ ሴንተር ፈጥሯል። After retirement, Dr. Malaku developed his pioneer work on a framing-based native seed conservation, enhancement, and utilization. And now he was able to develop and grow locally adapted native seeds without commercial fertilizers or other chemicals. So Unit 4 ይሄንን ይመስል ነበር። Unit 5 Human Biology ነው አብረን የምናጠናው። ደህና ሰንብቱ።